የልጅ ባሪያ ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬ እንግዲህ አጠቃላይ የሆነውን የአገልግሎት አስፈላጊ የሆኑ ማንነቶችን ነው የምናየው። እነኚህ ማንነቶች ከሌሉን አገልጋይ ብንሆን እንኳን አገልግሎቱ ይፈርሳል። እንኳን እኛን ሳይሆን እናገለግላለን ያልነውን ሰዎች ራሱ እንበድላቸዋለን። ስለዚህ እግዚአብሔር ከዚህ ይጠብቀን። አስፈላጊ የሆኑ 5 ነገሮችን ነው እንግዲህ ባለፈውም ጊዜ አይተናቸዋል። ዛሬ ግን 5ቱንም ባንድ ላይ ነው የምናያቸው። እነኚህ 5ቱ አስፈላጊ የአገልግሎት አካላት ምንድናቸው የሚለውን እንግዲህ በቀጥታ ወደዛ ነው መወስዳችሁ። ልብ ከሚለው እንጀምራለን ማለት ነው። በመጀመሪያ ደረጃ ልብ ናት። ልብ ላይ የእግዚአብሔር ሐሳብ በጣም ወሳኝ ነው። ልባችን የተስተካከለ ካልሆነ እግዚአብሔርን እናገልግልን ብለን ብንነሳም እግዚአብሔር አገልግሎቱን እንደማይፈልገው ነው የሚገልጠው። ልባችን ሁሉ ነገር ከልብ እንደሚገለጥ እንደሚወጣ፣ መልካም ነገር ቢሆን ከልብ ነው የሚወጣው፣ ክፋትም ቢሆን ከልብ ነው የሚወጣው። ስለዚህ መሰራት ያለበት ልብ ላይ ነው። አንዳንድ ጊዜ አነጋገራችንን ማስተካከል አለብን እንላለን። አነጋገሩ አይደለም ችግሩ፣ አነጋገሩ ውጤት ነው። አንዳንድ ጊዜ ስራችን መጥፎ ነው፣ ይህ ስራ መስተካከል አለበት እንላለን። ልክ አይደለም። ሩቱ ወይም ዋና መሰረቱ ጋር መሄድ አለብን። መሰረቱ ስራው ሳይሆን ሐሳቡን ያፈለቀው ከውስጥ የወጣው ልብ ላይ ችግር አለ ማለት ነው። ስለዚህ ልባችን ማስተካከል አለብን። ካለዛ እግዚአብሔር አይቀበለውም። እግዚአብሔር ደግሞ ሁሉን ነገር ያውቀዋል። ለምሳሌ ዕብራውያን 4ን ብታነቡት በጣም ነው የሚገርመኝ። 12 ላይ የእግዚአብሔር ቃል ሕያውና የሚሰራው 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ወንድምና እህቶቼ የልባችሁን ሐሳብና ስሜትን እንኳን ሳይቀር ይመረምራል። ስለዚህ ስንመረመር በእግዚአብሔር ዘንድ የሰራነው ስራ ዋጋ እንዳያጣ በቆሮንቶስ ላይ እንደሚናገረው ዋጋ እንደሚያጣ በእሳት እንደሚቃጠል የሰራነው ስራ ትክክል ሆኖ በእግዚአብሔር ፊት እንዲቀርብ መጀመሪያ ሞቲቫችን ምንድነው? ይህንን ነገር ለማድረግ እግዚአብሔርን ሕዝብ እናገለግላለን ስንል ለምሳሌ አንድ ሰው ፓስተር ለመሆን ከሆነ ለምን ፓስተር መሆን ፈለገ? ፓስተርነት ክብር ስለሚያመጣ ወይ ብር ስለሚያመጣ? ለምን ብዙ ሰዎች ነቢያት መሆን ይፈልጋሉ? ለምን ብዙዎች እግዚአብሔር ሆይ ሀብት ስጠኝ ያሉ ይጸልያሉ? እኔ እኮ ድሃ ልረዳ ነው ይላሉ። ግን ሀብቱ ቢሰጣቸው ማለት ነው ለምሳሌ አንድ ሰው 1 ሚሊዮን ብር ቢሰጠው ከ1 ሚሊዮኑ ሜቢ 10% ወይ 20% ወይ 100,000 200,000 ብሩን ቢጠቀም ነው ድሃ ለመርዳት እንጂ 99% የሚሆን ሰው ሙሉ 1 ሚሊዮኑን ለድሃ ወስዶ አይሰጥም። ስለዚህ ይሄ እግዚአብሔር ስለሚያውቀው አይሰጠንም። ለምን? ሞቲቭ ፍላጎቱ እንደው ድሃ ስናይ እውነት ነው እኛም ለመርዳት የምንፈልግ ሊመስለን ሁሉ ይችላል። ነገር ግን ልባችን ካልተጣራች ችግሩ ምን ይሆናል? መርዳታችን እንኳን ከራስ ወዳድነት የተነሳ ነው። ሙሉ ለሙሉ ሄደን አንሰጥም። ለራስም ጥቅም ፓስተር ቢኮን ክብሩን ፍለጋ ይሆናል። ስለዚህ ታያላችሁ፣ ለምን ሰው አላከበረኝም፣ ለምን ያላልኩትም አልሆነም እያሉ ፓስተሮች ያጠፋሉ። ነቢያቶች ክብር ካልተሰጣቸው እንዴት እንደሚሆኑ እናያለን። ስለዚህ እነኚህ ነገሮች የተጣሩ ካልሆኑ አገልግሎቱ በእግዚአብሔር ዘንድ ዋጋ የለውም። ስለዚህ አጣሩ። ከፍቅር ብቻ ካልሆነ መነሻችሁ እግዚአብሔርን ለማገልገል ካላችሁ ቅናት ካልሆነ ዋጋ ያጣል ማለት ነው። ሁለተኛ ያየናት እንግዲህ ትህትና ናት። አገልግሎት ሲጀመር ትህትና ከሌለን ለጊዜው አረፍ ብለን ትህትናን እስከምናገኝ ድረስ ብንጸልይ በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ ላይ ሲናገር ማቴዎስ 26 ላይ ክርስቶስ ሐዋርያቶቹን እንዴት እንዳስተማራቸው እናያለን። በጣም ነው የሚገርማችሁ። ምክንያቱም እዛ ጋራ የሁለቱ ሐዋርያቶች እናት መታ ማለት ነው ክርስቶስ ሆይ እለምንሃለሁ አለችው። በጣም እኮ ነው የሚገርመው። ከዛ ክርስቶስም ምንድነው የምትለምኚው? ምንድነው ጥያቄሽ አላት። እንደው 21 ላይ ራሱ አለ ማቴዎስ 21 ላይ ብታነቡት 21 ላይ በጣም ነው የሚገርመው። ምን ትፈልጊያለሽ አላት። እሷም እነዚህ 2 ልጆቼ አንዱ በቀኝ አንዱ በግራ በመንግስት ቁጭ እንዲሉ በዙፋን
እንዲሉ ነው አለችው። ኢየሱስ ግን መልሶ የምትለምኑትን አታውቁም አላት። እኔ ልጠጣም ያለውን ጽዋ ልጠጡ ትችላላችሁ ብሎ ጠየቀ። እነሱም አሁን እንጠጣለን አሉ። ኦኬ ትጠጡ ትችሉ ይሆናል፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ የተዘጋጀ ነው ብሎ ያስረዳቸዋል። ከዛ በኋላ ሌሎቹ 10ቱ ደቀ መዛሙርቶች እነኚህ ሁለቱ ሲጠይቁ አይተው ተበሳጩባቸው ይላል። ቁጥር 24 ላይ 10ሩም ሰምተው በሁለቱ ወንድማማቾች ተቆጡ ይላል። ስለዚህ አሁን ይሄ ክርስቶስ ሲያይ ምንድነው ያደረገው? ለካ ይሄ ችግር የሁለቱ ብቻ አይደለም፣ ለካ 12ቱም ደቀ መዛሙርት አልገባቸውም በማለት ክርስቶስ እንዲህ ብሎ ተናገራቸው። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው። አያችሁ፣ ጠራቸው በግል። ከዛ የአሕዛብ አለቆች እንዲገዟችሁ ታላላቆችን በላያቸው እንዲሰለጥኑ ታውቃላችሁ፣ በእናንተስ እንደዚህ አይደለም። ዋው! አየህ፣ በዓለም ላይ ያሉ ባለስልጣኖች ገዢዎቻችሁ ናቸው። እንደፈለጉ ነው የሚያደርጉት። ስልጣን ስላላቸው በቃ ለነሱ ጥቅም ያመጣል። በእናንተ ዘንድ ግን እንደዚህ አይደለም። የእኛን መንግስት፣ የክርስቶስ የእግዚአብሔር መንግስት እንደዚህ አይደለም የሚሰራው። እንዴት ነው ታዲያ የሚሰራው? የእኛ መንግስት ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ዋው! ይሄ ነገር እንግዲህ እንደምታውቁት በጣም ትልቅ ችግር እየፈጠረ ያለው በአንድ ምክንያት ነው። እሱም ምንድነው? ብዙ አገልጋዮች አገልጋይ የሚለው ስም አልገባቸውም። አገልጋይ እኮ ማለት የሚያገለግል ነው። አሁን ግን ሪቨርስ አድርገውት አገልጋይ የሚመስላቸው የሚገለገል ነው። አሁን እኮ ህዝቡን ማገልገል ትተው ህዝቡ አገልጋዮችን እያገለገለ ነው። ስለዚህ ሪቨርስ ሆኗል፣ ተቀይሩ። የእግዚአብሔር ዓላማ ያልሆነውን አገልግሎት ነው ሰዎች እያመጡ ያሉት። ይህ ስህተት ነው ወንድሞቼ። ሌላው እንግዲህ ከትህትና ያለፈ ፍቅር ያስፈልገናል። እቺ ናት እንግዲህ፣ እቺ ቁልፍ ናት። ፍቅር ከሌለን እውነቴን ነው የምላችሁ አይደለም ለአገልግሎት ለራሳችን እንኳን ያሰጋል። ፍቅር የሌለው ሰው ምንም ነገር ቢያደርግ በእግዚአብሔር መንግስት ውስጥ ዋጋ የለውም። በተለይ አገልግሎት ላይ እንግዲህ ይህንን ሐሳብ ቆሮንቶስ የፍቅር ታሪክን ጽፎልናል። አንደኛ ቆሮንቶስ 13 ላይ እንደው ባጭሯ ቶሎ ላንብብላችሁና እቺን ሐሳብ ራሱ ሐሳቡ ይገልጸዋል፣ ቃሉ ይገልጸዋል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። እንግዲህ ሁሉ ትንቢተኛ የሆነ ሰው ምስጢርን ሁሉ የሚያውቅ ዕውቀቱ በሙሉ ያለው ተራሮችን የሚያፈልስ የሚያንቀሳቅስ በእምነቱ ሂድ ተራራ ሲል የሚሄድ ሰው ዋጋ የለህም። ምን ከሌለ? ፍቅር ከሌለ። ድሆችን እንኳን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ወንድም እህቶቼ እንግዲህ ከዚህ የበለጠ ቃል የለም። ወይ ይሄ መጽሐፍ ቅዱስ ጳውሎስ የጻፈልን ውሸት ነው ወይ እውነት ነው? እውነት ከሆነ ደግሞ ምን ማለት ነው? ያለ ፍቅር ምንም ነገር አታርጉ። በቃ ተውት። የፍቅር ባህሪዎች ደግሞ ይታዩብኛል የሚለውን ነገር ፍቅር ምንድነው የሚለውን አንደኛ ማጥናት ይፈልጋል። ሁለተኛ ግን ባህሪዎቹን እዛው ላይ ይጠቅሳቸዋል እና እነኚህ ባህሪዎች እንኳን አሉብኝ ወይ የሚለውን እስኪ አጥኑት። ፍቅር ይታገሳል። ታጋሽነት አላችሁ ወይ? ቸርነት አላችሁ ወይ? አትቀኑም ወይ? ቅናት ካለባችሁ የፍቅር ባህሪ አይደለም ማለት ነው ያላችሁ። አይመካም። ይሄ ትዕቢተኛ የሆነ ሰው አይፈልገውም። ፍቅር የሌለበት ሰው ነው። አይታበይም። ትዕቢተኛውንም ብያለሁ። መመካት ደግሞ ባለው የሚመካ ማለት ነው። የማይገባውን አያደርግም። አንዳንዴ የማይገባውን የምናደርግ ሰዎች ከዛ መራቅ አለብን። የራሱንም አይፈልግም። አሁን አገልጋይ ሆኖ የራሱን የሚፈልግ አገልጋይ ችግር ነው። የህዝቡን ጥቅም የማይፈልግ አይበሳጭም። አገልግሎት ላይ ታውቃላችሁ ብዙ የሚያበሳጭ ነገር አለ። በደልን አይቆጥርም። ሁሌ እንደተበደልን ነው። ጳውሎስ ይላል ሁሌ እንደተበደልን ነው። ስለዚህ በደልን የምትቆጥር ከሆነ ለምን አገልጋይ ትሆናለህ ብራዘር ወይም ሲስተር? ይህን ነገር መጀመሪያ አጣሪ። ባይዘው አገልጋይ አትሁኑ እያልኩ አይደለም። መጀመሪያ በዚህ እንሰልጥን ነው።
ያልሰለጠነ አገልጋይ፣ ያልተማረ አገልጋይ ምንድነው የሚያስተምረው? ውስጡ ፍቅር የሌለ አገልጋይ ለማን ነው ፍቅር የሚሰጠው? ስለዚህ ነው ፍቅር ያስፈልገናል ማለት የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል። ታጋሽነት ያስፈልገናል። ከእግዚአብሔር የሚሰጥ ነው። ሁሉን ያምናል። ያ በእግዚአብሔር ያለ ቃል ሁሉ እናምናለን። ሁሉን ተስፋ ያደርጋል። እግዚአብሔር ያለው ሁሉ ይፈጸማል ብሎ ተስፋን ያደርጋል። በሁሉ ይጸናል። እግዚአብሔር በላይ የተማመነ በሁሉ ነገር ጸንቶ ይቆማል ማለት ነው። ስለዚህ ወንድም እህቶቼ ይህችን ፍቅር ካልያዝን ወደ ኋላ መለስ ብለን ይህችን ፍቅር እንዴት ነው የምናገኘው የሚለውን ነገር ይሄ ፍቅር ሶስተኛ ነው። እንግዲህ በአራተኛው ብቃት ነው። ብቃት ያስፈልገናል። አንድን ነገር ለማድረግ ብቃት ያስፈልገናል። ስለዚህ በተጠራንበት ነገር ላይ አንደኛ ጸጋው አለን ወይ? የተጠራንበት ነገር አለ ወይ? እግዚአብሔር በዚህ በኩል ብሎናል ወይ? ካላለን ወንድም እህቶቼ የማይሆን ቦታ የገባ ሰው ነው አሁን ችግር እየፈጠረ ያለው። ባልተጠራበት የሚሰራ ነው። እግዚአብሔር ነጋዴ እንዲሆን የጠራው ሰባኪ ሊሆን ይፈልጋል። ሰባኪ ብሎ የተጠራው ቢዝነስ አይቶ ያምረውና ቢዝነስ ይገባል። ዘማሪ ይሁን የተባለው ነብይነትን ይፈልጋል። ስንት ዓመት የዘመረውን ወደ ነብይነታው ሊቀይር ይፈልጋል። እግዚአብሔር ጠርቶት ከሆነ ችግር የለውም። ነገር ግን የተጠራንበትን ነገር አውቀን በዛ ነው ማገልገል ያለብን። ካለዛ ብዙ ጊዜ ጉዳት ላይ ነው የምንወድቀው። ወንድም እህቶቻችንንም እንጎዳለን። ይሄ በቀላሉ የምታዩት ነገር ነው። በቀላሉ በየአገልጋይ ህይወት ውስጥ የሚታይ ነገር ነው። ስለዚህ በጣም ጥንቃቄ ይፈልጋል። ሮሜ ላይ በጣም ቆንጆ አድርጎ ይገልጸዋል። ሮሜ 12:6 ላይ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምረንም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር። አያችሁልኝ? ሁሉም የተለያየ ነው። ብልቶች ነን። ሁላችንም የክርስቶስ አካል ውስጥ አለን እንጂ ሙሉ አካል አይደለም። አይን ይሁን፣ እግር እጅ ነው። ስለዚህ መጀመሪያ እኔ ምንድነው የሚለውን እንወቀው። አሁን እኮ እግር ቦታ ላይ ሆኖ እኔ ነኝ በእጅ ልሂድ እያለ ሰው በእጁ እየሄደ ነው፣ እየተቸገርን ያለ ነው። ስለዚህ የተጠራውበት ቦታ ምንድነው? ከዛሳ በትጋት ምናገለግለው። ስለዚህ ያንን ደግሞ ለማድረግ ዕውቀት ያስፈልገናል። የእግዚአብሔርን ቃል መብላት አለብን። ቃሉ በሕይወታችን ማወቅ አለብን። ካለዛ እንጎዳለን። ወንድምቶቼ እኔ በዚህ በጣም ተጎድቻለሁ፣ ቃሉን ካለማንበብና ካለማጥናት የተነሳ። ስለዚህ ወደ ቃሉ እንሂድ እላችኋለሁ። በመጨረሻ ኃይል ነው የሚያስፈልገን። ያው ትንሽ አሁን ጀምረናታል። ጸጋ የምትለዋ ቃል ናት። ኃይል ወይም ጸጋ የእግዚአብሔር ኃይል በእኛ በህይወት ውስጥ ከሌለ ወንድም እህቶቼ ለማገልገል ይከብደናል። የዳነው እንኳን በጸጋ ነው፣ በኃይሉ በእግዚአብሔር ኃይል ነው የዳነው። በክርስቶስ ያመነ የዘላለም ህይወት አለው ተብሎ ስናምን ያ የምናምነው ኃይሉን ነው። ያድናል፣ የክርስቶስ ደም ያድናል ብለን ነው። ስለዚህ እምነት ግን ብዙ ጊዜ ሰዎች በዛች ይጀምሩና ከዛ እዛው ጋር ያቆማሉ። ስለዚህ ኃይል የእግዚአብሔር ጸጋ የሚቀጥል ነው፣ በየቀኑ የሚያስችል ነው። ለዚህ ነው ጳውሎስ በየደብዳቤ ሲጽፍላችሁ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን እያለ የሚጽፈው። ስለዚህ እግዚአብሔር ወንድሞቼ እህቶቼ በዚህ ውስጥ እኛም መግባት አለብን፣ ኃይል መቀበል አለብን። ታዲያ የእግዚአብሔር ኃይል ሳይኖረን እንዴት ማገልገል ይቻላል? አይቻልም። በሰው ኃይል ነው የምታገለግለው፣ የደከመ ነው። አንዳንድ ጊዜ ሰዎች መድረክ ላይ ሲያገለግሉ ራሳቸው ደርቀው ህዝቡን ያደርቁታል። እንደዚህ አይነት አገልግሎት ልክ አይደለም። ጸጋ ያለው መሆን አለበት። ጸጋ በቃ ይገልጣል። ሰባኪ ቢሆን ሬቨሌሽን አለው። የማይታወቀውን ሚስጥረኛ የሆነውን የእግዚአብሔርን ቃል ፈልፍሎ ያወጣዋል። ስንት ጊዜ ሰምታችሁ አታውቁም? እኔ ቃሉን በዚያ አይቼው አላቅም ብለን አናቅም? የእግዚአብሔር ኃይል ያ ሰው ላይ መጥቶ ቃሉን ሲገልጥልን። ስለዚህ ወንድም እህቶቼ ዘማሪዎች ሲዘምሩ እኮ አጋንንቶች ወጥተዋል። ያ የሚያሳየው ምንድን ነው? የእግዚአብሔር ኃይል ያስፈልገናል። ያለ ኃይል መንቀሳቀስ አንችልም። ያዕቆብ ላይ በጣም ነው የሚገርመው። በሚገርም ሁኔታ
ያዕቆብን ላይ ይናገረዋል ስለ ኃይል። ከእግዚአብሔር ኃይልን እንዴት ነው የምናገኘው? ያዕቆብ 4:6 ላይ ብትሄዱ ነገር ግን ጸጋን አብልጦ ይሰጣል ይላል። በቃ ይሰጣል፣ አብልጦ ይሰጣል። ግን ይኸውልህ እዚህ ጋራ መጠንቀቅ ያለብህ እግዚአብሔር ትዕቢተኞችን ይቃወማል ይላል። አየህ፣ ትዕቢተኛ ሆነ ኃይልን አትቀበልም። ለትዕቢተኛ አይሰጥም፣ እንደውም እየተቃወመ ብዙ አገልጋዮች እኛ እንኳን እግዚአብሔር ልባቸውን መርምሮ አይደለም እኛ እንኳን ስራቸውን አይተን ይሄ ትዕቢተኛ ነው እንላለን። አነጋገራቸው፣ ንቀታቸው፣ የሚናገሩት ነገር ሁሉ ስህተት ከሆነ ለነሱ ጸጋ አይሰጣቸው። ለትዕቢተኞች ጸጋን አይሰጥም፣ ለትሑታን ግን ይላል ጸጋን ይሰጣል። ይሄ ቃል ወንድምቶች ከብሉይ ኪዳን ላይ የተወሰደ ነው። ወደ አዲስ ኪዳን ሲያመጣው የተስፋ ቃል ነው። ይሄ ፕሮሚስ ነው። በብሉይ ኪዳን የነበረውን በአዲስ ኪዳን የተጠቀመበት ፕሮሚስ ነው። ይሄ የተስፋ ቃል አንዳንድ የተስፋ ቃሎች አሉ መጽሐፍ ቅዱስ ላይ የተጻፉ ዘመንን አልፈው የሚያልፉ ናቸው። እኛ ጋራ የሚሰሩ ናቸው። ይህንን ቃል ወስደን የእግዚአብሔርን እጅ ማስፈታት እንችላለን። እግዚአብሔር ጋር ሄደን በቃሉ መሰረት ጸጋህን ስጠኝ ማለት እንችላለን። ግን ቃሉ እዚህ ጋር ትንሽ ችግር ፈጠረ። ምን አለ? ትዕቢተኛ ሰው ግን ኮንክ ይቃወማል። እንኳን ኃይሉን ሊሰጥ አይደለም እየተቃወመ ነው። እጁን ዘርግቶብሃል ሂድ እያለ ነው። ትሁት ኮንክ ግንስ ራስን ዝቅ የምታረግ ከሆነ እህቴ ዝቅ የምትይ ከሆነስ ያኔ ጸጋው ይሰጥሻል። በእግዚአብሔር ኃይል ማገልገል ይቻላል። የኔም ምሳሌ ተናግሬያለሁ በህይወቴ። እኔ ለምሳሌ ያህል ገጣሚ አልነበርኩም። የእግዚአብሔር ኃይል ግን በእኔ ላይ አልፎ አንድ ጊዜ እንድገጥም ልቤን ሲነካው ጊዜ መግጠም ጀመርኩኝ። እንግዲህ ግጥሞቼን ልትሰሟቸው ትችላላችሁ። በጣም ፓወርፉል የሆኑ ናቸው። ይሄ ለኔ ክብር ለማምጣት አይደለም፣ እግዚአብሔር የሰራው ስራ ስለሆነ ነው። ለኔ ጸጋ ያንን አሁን በደንብ ግልጥ አድርጎ ያሳየኛል። ከዛ በፊት ምንም መጻፍ ማልችል ሰው ነበርኩ። አንድ ቀን መጥቶ ኃይሉ ሲነካኝ መጻፍ ጀመርኩኝ። ከዛ አሁን እንግዲህ አለ ከሚባሉ ግጥሞች ጋር ላወዳድረው እችላለሁ በዚህ ዓለም ላይ። ይሄንን ስል የኔ ምንም የለውም። እንደውም እግዚአብሔር ሲያሳስበኝ እግዚአብሔር ሆይ እኔ ገጣሚ አይደለሁኝ፣ ስለዚህ እኔ ላይብራሪ ገብቼ ቁጭ ብዬ ስክሪፕቶ ይዛለሁ፣ አንተ ራስህ ነው የምትገጥመው፣ እኔ ጸሐፊ አይደለሁም፣ እኔ እታዘዛለሁ ብዬ ለምን ለ6 ወር አልታዘዝኩትም ነበር። እና እግዚአብሔር እንዴት ሳኦልን እንደናቀው ባለመታዘዙ እንዴት የሳኦልን ታሪክ አምጥቶ ጨርስ የተባለውን ሀገር ሳይጨርስ በመምጣቱ እግዚአብሔር እንዴት እንደተቃወመው አሳይቶኝ ምንድነው የምትፈልገው ሲለኝ ጊዜ አረ ጌታው ይቅር በለኝ፣ እኔ በቃ እታዘዝሃለሁ፣ እንዴት እንደሚደረግ አላቅም፣ አንተው ታረጋለህ ብዬ ገብቼ ነው ቁጭ ያልኩት። እግዚአብሔር በቃ ይሰጠኝ ጀመር፣ መጻፍ ጀመርኩኝ። ከዛን ቀን ጀምሮ ያው ገጣሚ የሚለውን ስም ይዣለሁ ማለት ነው። የእንደዛ አይነት ጸጋ ወንድምናቶቼ በህይወታችን ያስፈልገናል። ካለዛ ፉርሽ ነው የምንሆነው። ካለዛ አገልግሎቱ በእግዚአብሔር ዘንድ ዋጋ የለውም። ካለዛ አገልግሎቱ የእናንተን ህይወት የሚያደርቅ ነው። ስንት አገልጋዮች ናቸው የሚሉት እንደው በቃ ሰለቸኝ፣ ደከመኝ፣ አገልግሎት ማቆም ፈልጋለሁ የሚሉ። በውጭው ሀገር እንደምንሰማው ከሆነ ቤተክርስቲያኖች እንኳን በተለይ በዚህ በአሜሪካ ቤተክርስቲያኖች እየፈረሱ ነው። በአመት ውስጥ እስከ 3000 ቤተክርስቲያኖች ይዘጋሉ ይባላል። ይሄ በጣም ከባድ ነው። እነኛ ሁሉ ፌሊየር ያላቸው ትክክለኛውን የሊደርሺፕ የመሪ የጸጋ የፍቅር የብቃት የትህትና ሞቲቭ የተስተካከለ ማንነት ስላልያዙ ነው። ከእግዚአብሔር የሆነ ነገር አይፈርስም። ስለዚህ እንዳትፈርሱ ወንድምና እህቶቼ እነኝን ሐሳቦች አሳስባለሁ። ጌታ አብዝቶ ይባርካችሁ። እንግዲህ የልጅ ባሪያ ቤተሰቦች ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን እንላለን። እግዚአብሔር ይባርካችሁ። ወዳችኋለሁ። መልካም ሳምንት። እስከ ሳምንት ደህና ዋሉ።